በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 98ኛ ተአምር። ጌታችን ከሙታን ተለይቶ በተነሳ ጊዜ ለእመቤታችን እንደተገለጸላት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። እሁድ ሰንበት በተባለች ዕለት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ገስግሳ ሄዳ ከጌታ መቃብር ደረሰችና ከልጇ መቃብር ላይ ማልቀስ ጀመረች። ከአይሁድም ፍርሃት የተነሳ በሰውነቷ እየተጠራጠረች ስለ ልጇ ሥጋ ወዲያ ወዲህ በማለት ትቻኮል ነበረ። አላገኘችውምና ከዚያም እየተከዘችና በልቧም እያዘነች ሳለች ብርሃነ በራና ሽቷ የሚጣፍጥ እንደ ዕፀ ሕይወት ያለ ሽታ ከመቃብሩ አፍ ልዩ ጣፋጭ ሽታ መሽተት ጀመረ። ድንግልም በመቃብሩ በስተቀኝ በኩል ባለው የዕጣን ዛፍ ስትመለከት ሰማያዊ የሆነ እጅግ የሚያምር የሐር ልብስ ተጎናጽፎ ቸር አምላክን ቆሞ አየችው። እሱም አንቺ ሴት ሥጋ በሌለበት ባዶ መቃብር ላይ ስለምን ይህን ያህል ልቅሶ ታለቅሻለሽ? አላት። ድንግልም መልሳ ሐዘኔማ ይህ ነው፣ በእሱ ላይ አልቅሼ ጥቂት እንኳን ከሐዘን ይረጋጋ ዘንድ የተወደደ የልጄን ሥጋ ከመቃብር አላገኘሁትምና ጌታዬ ሆይ ሐዘኔ ስለዚህ ነው አለችው። ጌታ ኢየሱስም ከዚያን ጊዜ ጀምሮ ስታለቅሺ ከልቅሶ ብዛት የተነሳ አትደክሚምን? በባዶ መቃብር ላይ ይህን ያህል ያለቀስሽ በዚህ መቃብር ውስጥ የልጅሽን ሥጋ ብታገኙ እንኳ ከሐዘንሽና ከልቅሶሽ ፈጽመሽ ዝም ባላልሽም ነበር አላት። እሷም ጌታዬ ሆይ ሥጋውንስ ባገኘው ጥቂት እንኳ በተረጋጋው ነበር አለችው። ጌታ ኢየሱስም ሙቶ ብታገኝ ይልቁንም በጦር የወጉት ጎኑን ብታይ በጭንቃር የተቸነከሩትን በእግሩ ላይ የቀኖቱን ምልክት ብትመለከች ምንም አይነት መረጋጋት ባላገኘሽ ነበር። አንቺ ሴት አሁንም ራስሽን በራስሽ ብታጽናኝ መልካም ነው። ሙቶ አይተሽ በሱ ላይ ከማልቀስ ይሻልሻልና። እንግዲህ በሕይወቱ ሳለ በእንጨት ተሰቅሎ ባየሽው ጊዜ ያገኘሽው መጽናናት ምንድን ነው? በዚያን ጊዜ በሐዘን ሆድሽ እንደ እሳት የነደደ ዛሬማ በመግነዝ ተገንዞ በስንዱን ተጠቅልሎ ብታዩ ምን ያህል ሐዘን በደረሰብሽ። አንቺ ሴት በዚች እጅግ በምታስፈራ ጨለማና በዚህ ሀገር ላይ ታላቅ ሁከት በተፈጠረበት ሰዓት ወደዚህ መምጣትሽ በእውነት በጣም ጨካኝ ነሽ። የመቃብር ጠባቂዎቹም እንኳ ያለ ዛሬ ከዚህ ቦታ ተለይተው አያውቁም። አይሁድም በልጅሽ ሥጋ ላይ በሐሰት ነገር ተስማምተዋል። ከቶ አይሁድ የልጅሽን ሥጋ በዚህ መቃብር ይተዉት ይመስልሻል? አንቺ ሴት አይደለም እኔ አውቃለሁ፣ የዚህ መቃብር ባለቤት ዮሴፍ ነው። ይህም የተክል ቦታ የእሱ ነው አላት። ድንግልም መልሳ ጌታዬ ሆይ ስለ ልጄ የሆነውን ነገር እና በመቃብርም ሥጋውን ካሳረቡት በኋላ የተደረገውን ሁሉ አንተ ጥሩ አድርገህ የምታውቅ መሆንህን እገነዘባለሁ አለችው። ይልቁንም በዮሐንስ ቤት አርፌ እቀመጥ ዘንድ ልቤ እምቢ ስላለኝ የልጄን ሁኔታ ጠይቄ እረዳ ዘንድ ተነስቼ መጥቻለሁ። ጌታዬ ሆይ አሁንም አንተ የተክል ቦታ ጠባቂ እንደሆንክ በለበስከው የልብስ ግርማ ሞገስ እኔን አነጋገርከኝ ጣፋጭ አንደበት ልቡና ተገንዝቦ ነገሩን ትገልጽልኝ ዘንድ ማልድሃለሁ። የምረጋጋበትና የምጽናናበት አጥቻለሁና ምን እንዳደረጉት ምስጢሩን ንገረኝ። ምናልባት አይሁድ እሱን ስለጠሉት ከመስፍኑ ጋር ወስደውትም እንደሆነ እንጃ። ሥጋውን በመቃብር አላገኘሁትምና ጌታዬ ሆይ ባይሆን እንኳ የወሰደውን ብትነግረኝ ወይም በዚህ በአታክልት ቦታ ሸሽገውት እንደሆነ ብታሳየኝ ይበቃኛልና ችግሬን አቃልልኝ። እውነት እልሃለሁ በሕይወቴ ሳለሁ ይህን ቦታ ያለ ዛሬ አይቼው አላውቅም አለችው። ጌታ ኢየሱስም ማርያም ሆይ እንግዲህ እስከ ዛሬ ያለቀስሽው ልቅሶ ይበቃሻል። የተሰቀለውና ከአንቺ ጋር የሚነጋገረው ይልቁንም ስለሱ የምትጠይቂው መቃብሩንም የምትፈልጊው የሚያረጋጋሽ የሚያጽናናሽ እሱ ነው። ሰማያዊ ነጭ ሐር ለብሶ የምታየው እሱ ነው። የብረቱን መዝጊያ ሰብሮ የሲኦልን ምርኮ ያስመለሰ እሱ ነው። ማርያም ሆይ ይቅርታዬንና ቸርነቴን እወቂ። እኔ በሕይወት አነጋገር እያረጋጋዎች ነው። አትፍሪ፣ አትደንግጪ፣ ፊቴንም ለማየት አትፈሪ። እናቴ ሆይ እኔ ልጅሽ እንደሆንኩ አውቀሽ ተረጂ። በቤታንያ አልዓዛርን ከመቃብር ያስነሳሁት ትንሣኤና ሕይወት የምሆን
እኔ ኢየሱስ ነኝ። በቀራንዮ አደባባይ ደሜ ፈሰሰው። አሁን የማረጋጋሽ እኔ ኢየሱስ ነኝ። ስለ እኔ መሞት ታለቅሽ የነበረ ዛሬ ግን ሕያው ሆኜ የምታየኝ እኔ ኢየሱስ ነኝ። ስለ እሱ ታለቅሽ የነበረ እነሆ ከሁሉ በፊት በትንሣኤ የሚያረጋጋሽ እኔ ኢየሱስ ነኝ። እናቴ ሆይ በዚያን ጊዜ ሥጋዬንም ያነሳው ሰው አይደለም በአባቴ ፈቃድ ተነሳሁ እንጂ። እናቴ ሆይ ወደ ሲኦል ወርጄ በኃጢአታቸው ምክንያት በዚያ ተጥለውና ታስረው የነበሩትን ሁሉ ከእስራት ፈታኋቸው፣ የዘላለምንም ሕይወት ሰጠኋቸው አላት። ድንግል እመቤታችንም ይህን ቃል በሰማች ጊዜ ልቡናዋ ረጋ፣ ሰውነቷም ተጽናና። ከለቅሶም ዝም አለች። ከመታወክም ሁሉ ነፃ ሆነችና ወደ መሬት አቀርቅራ የነበረችው ፊቷን ወደ ላይ አቀናች። በዓይኗ ሙሉ ለማየት የቻለችና በመለኮቱ ባህሪ ያየችው። ከዚያም ጌታዬ ሆይ ተነሳህን? ልጄ ሆይ ትንሣኤህ እጅግ ድንቅ ነው ብላ እጅ ልትነሳው ጎንበስ አለች። ጌታ ኢየሱስም እናቴ ሆይ በእኔ ትንሣኤ ለአንቺ የተሰጠሽ ክብር እጅግ ደስ የሚያሰኝ ነው። ዳግመኛም ወደ ኤዶም ገነት ከመግባታቸው በፊት ለአባቴ እጅ መንሻ ያቀረብኳቸውን የሲኦል ምርኮኞች በፍጹም ደስታ ላይ እንዳሉ አሻግረሽ ተመልከች አላት። ድንግል ንጽሕት የምትሆን እመቤታችንም ከሲኦል ያወጣቸውን ምርኮኞች አሻግራ ተመለከተች። የለበሱትም እንደ መላእክት ጻዕዳ የሆነ ልብስ ሰማያዊ የሐር ግምጃ ነበር። ከሁኔታቸውም የተነሳ ፈጽማ አደነቀች። ጌታ ኢየሱስ ክርስቶስም እናቴ ሆይ ፈጥነሽ ሄደሽ ለደቀ መዛሙርቴ ከሙታን ተለይቼ መነሳቴን የምስራች ንገሪያቸው። እናቴ ሆይ ከዚህ ከመቃብር ቦታ አጥቁሚ፣ ፈጥነሽ ተመልሰሽ ሂጂ። የአይሁድ ማኅበርና ጲላጦስ በመቃብሩ ዘንድ የሆነውን ለማየትና ይልቁንም ይህን ጊዜ ሙታንን አስነስቷቸዋል፣ ለዕውራንም ብርሃናቸውን ሰጥቷቸዋል፣ አንካሳንንም እግራቸውን አቅንቶ እንዲሮጡ አድርጓቸዋል ብለው ይመጣሉና አላት። ጌታ ኢየሱስ ክርስቶስም ይህን ነግሯት ከእሷ ተሰወረ። እሷም ከመቃብሩ ቦታ ፈጥና ወደ ሐዋርያትና ቅዱሳት አንስት ሄዳ እሱ ጌታ ከሙታን ተለይቶ የመነሳቱን ምስራች ነገረቻቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።